አንዱ የምንመለከተው ክፍል ኢሳይያስ ምዕራፍ 6 ነው። እሱ ላይ ታወጣላችሁ። ሌላኛው ክፍል አንደኛ ነገሥት ምዕራፍ 19 ቁጥር 19 ምንድነው የሚለው? ከዚያም ሄደ ኤልያስ ነው የሳፋጥንም ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ እስቲ በሉት መጎናጸፊያውን ምን አለበት? ጣለበት። ከዛስ በሬዎቹንም ተወ። ከኤልያስም በኋላ ሮጦ አባቴንና እናቴን ስማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌሃለሁ አለው። ከእርሱም ዘንድ ተመልሶ ሁለቱም በሬዎች ወስዶ አረዳቸው፣ ስጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር ይላል መጽሐፍ ቅዱስ። ኤልያስም ይላል መጽሐፍ ቅዱስ ከዛ በፊት አንድ ታሪክ እንዳለ ታውቃላችሁላችሁ። ኤልያስ መሞት ፈልጎ እግዚአብሔርን ጠይቆት 40 ቀን አካባቢ በእግዚአብሔር መልአክ ጉብኝት ምግብ በልቶ በአንድ ዋሻ ውስጥ እግዚአብሔርን ካገኘው በኋላ የሶስት ሰዎችን መቀባት እግዚአብሔር አሳይመንት ሰጥቶት አይደለ ተመልሶ ሲመጣ ነው። ኤልያስም ከዚያ በኋላ መጣ። ኤልሳ እያረሰ በነበረበት ቦታ ላይ እግዚአብሔር ሂድና ኤልሳን ምን በልልኝ ብሎት ነው ቀባ አይደል ያለው። እና ምን ጥሎበት ሄደን የሚለው መጎናጸፊያ። አሁን በጣም እንድትይዙ የምፈልገው ነገር አለ። የብሉይ ኪዳን ትምህርቶችንና የብሉይ ኪዳን ሐሳቦችን ስንማር ወደ አዲስ ኪዳን አምጥተናቸው አፕሊኬብል ማድረግ አለብንና ይሄ መጎናጸፊያ የሚለው ሐሳብ በጣም ገላጭ የሆነ ነገር ቢሆንም ከአዲስ ኪዳን ጋር ግን ከኛ ጋር ሊጠቅም በሚችል መልክ ልናስተካክለው ይገባናልና ይሄ መጎናጸፊያው ምን አለበት ነው የሚለው ጣለበት። ስለዚህ ወደ ኋላ ሄደን ይሄ መጎናጸፊያ ለኤልያስ ምን እንደነበረ ማጥናት ይኖርብናል። እሱን ለእናንተ ቤት ስራ ልስጣችሁ። ግን በመጽሐፍ ቅዱሳችሁ ላይ ሄዳችሁ ብትመለከቱ ከእግዚአብሔር ጋር ሲነጋገር ኤልያስም በመጎናጸፊያው ምኑን ሸፈነ ነው የሚለው? ፊቱን ሸፈነ ነው አይደለም የሚለው መጽሐፍ ቅዱስ። የእግዚአብሔርም እጅ በኤልያስ ላይ መጣች፣ ወገቡንም ታጥቆ በመጎናጸፊያው። ዩ ሲ ኢቭን ኔቸርን የሚያልፍ አቅም አለው ማለት። ከዛ እንዲህ ይላል መጽሐፍ ቅዱስ ከአክዓብ ምን ፊት አይደለም ሰረገላ ፊት ፈረስ ቀድሟል ኤልያስ። ስታነቡ አንብቡ። አሁንም ፈረስ የሚያስቀድም ቅባት አለ ማለት ነው። በሌላ አነጋገር ናቹራሊ ኤልያስ ላይ የመጣው ቅባት ከፈረሶች በላይ አሩጦታል። እንዲህ ታነባላችሁ መጽሐፍ ቅዱሳችሁ። አያችሁ በጣም ብዙ የክርስቶስን አካል ወደ ኋላ ያስቀራት አነባበብ የነ ኤልያስ ዘመን ያለው እግዚአብሔር ያሁኑ አይደለም። አሁን መንፈሳዊ ሆኗል። አሁን ኤልያስ ያን ጊዜ እሳት አወርዷል። አሁን እግዚአብሔር አያወርድም አይደለ? ለመግደል አያወርድም እንጂ አሁንም የእሳት ባለቤት ነው እግዚአብሔር። አግኝታችሁኛል? ያን ጊዜ እግዚአብሔር በነ ኤልያስ የሰራው በነ ሙሴ የሰራው የማይደገም ከሆነ እግዚአብሔር ተቀይሯል። እኔ እግዚአብሔር ምን አልልም። ከዛ ደግሞ ትላንት ዛሬም ያው ከሆነ ያኔ የሰራውን አሁንም ይሰራል። አያችሁ አሁን ኤልያስ ላይ ያ መጎናጸፊያ ይላል ከናቹራል ሰረገላ በላይ ራሱ ምን ብሎታል? አስሩጦታል። በሌላ አነጋገር ኤልያስና በኤልያስ ላይ ያለው የጥሪ ቅባት የሚገለጠው በምኑ ነበር? በመጎናጸፊያ ነው። መጎናጸፊያው በራሱ ጨርቁ ሌላ ነገር ባይሆንም ጥሪው ግን ገላጭ ስለነበረ መገለጫው ስለነበር ልክ ኢየሱስ ክርስቶስን የልብሱን ምን ጫፍ ነክታ አይደል የተፈወሰችው? የዳሰሱት ሁሉ ምን አሉ ይላል? ተፈወሱ። ምኑን ነው የዳሰሱት? ዩሲ የነኩት ሁሉ ጨርቁንም የነካ ሁሉ ጸጉሩንም የነካ ሁሉ ኢየሱስ ምን ይሆን ነበር? ይፈወስ ነበር። ስለዚህ የሚያደርጉት ነገር ሳይቀር ለጥቅም ይውል ነበር። አሁን እሱ ሌላ ነገር ነው። ግን ኤልያስ ጋር ይሄን መጎናጸፊያ አሁን ኤልሳ ጋር ምን አደረገው ነው የሚለው? ጣለበት። ሲጥልበት ሜሴጅ እየነገረው ነው። you are the next successor እያለው ነው። ማለት የምትተካኝ አንተ ነህ እያለው ነው። ወዲያው immediately ልክ ኤልያስ መጎናጸፊያውን ሲጥልበት ማንም ሰው ላይ ዝም ብሎ አይጥልም መጎናጸፊያ። ኤልያስ የጣለበት ሰዓት ላይ ሀገር ሁሉ ያወቀው አንድ ነገር አለ። ኤልሳ ምን ተብሏል? ተመርጧል። እና የመጎናጸፊያውን ባህሪ ላሳያችሁ። ልክ መጎናጸፊያው ሲወድቅበት ነው የሚለው አይታችሁታል። ምን አደረገ ነው የሚለው አንብቡት እስቲ። ከኤልያስ ኋላ ሮጦ ምን አለ ነው የሚለው?
ተከተለ ማለት ልክ መጎናጸፊያ ሲወድቅበት ሰው ላይ የሚታይ አንድ ኔቸር አለ። በእርግጥ ሰክሰሰር እንደሆነ የእግዚአብሔር ቅባት ማርክ እንዳደረገው የሚታወቅ ሰው ጥግ ጥጉን አይከተልም። እየሰማችሁ ነው? ማለት ኦን ደ ዌይ የሚከተል ሰው ላይ አይወድቅም። እግዚአብሔር ማርክ ያደረጋቸው ሰዎች የሚታወቁት በቃ መንገድ ይኸውላችሁ ጥግ ጥጉን ወይም ደግሞ በሩቅ የሚከተሉ አይደሉም። ነገራቸውን ትተው የሚሮጡ ከኋላ እንደ ጅል ነው የሆነው። ማለት ሀገር ሰላም ሲያርስ የነበረ ሰው ልክ መጎናጸፊያው ሲወድቅበት ትቶ ምን አለው ነው የሚለው? ተከተለው። he knew by that time ከዚህ በኋላ ዴስቲኒው ከኤልያስ ጋር እንደተጋጠመ አውቋል። ካሁን በኋላ መለያየት እንደማይችል አውቋል። ስለዚህ ሮጦ መለየት አልችልም ወድቆብኛልና አሁን አንድ ጊዜ ምን ልበል ነው ያለው? ልሰናበት። ወዲያው ይላል እኮ አርዶ ምን አለው ይላል? ተከተለ። አንድ ነገር በደንብ ስሙኝ። እኔ በጣም መንፈሴ ላይ የሰማሁት ነገር ስላለ ነው። በሩቅ ያሉትን የሚያቀርብ የቀረቡትን የሚልክ መንፈስ ይመጣል። እየሰማችሁ ነው? በሩቅ ሆነው ማለት በርቀት የሚከተሉትን ሰዎች የሚያቀርብ የእግዚአብሔር መንፈስ ይመጣል። ከዛ በኋላ ሌላ አጀንዳ እንዳይኖራቸው ማለት ረሃባቸው የሚያስለቅሳቸው ነገር የመንግስት ጉዳይ እንዲሆን የሚሆኑ ሰዎች ይመጣሉ። ማለት አሁን ምናልባት አንዳንዶች ፕሮፌሽናቸውን ከኢየሱስ ጋር አዳብለው እየተከተሉ ይሆናል። የእግዚአብሔር መንፈስ ግን ሰው ላይ ሲወድቅበት የመጀመሪያ ካራክተሩ ከስራው በላይ ጌታን መውደድ ይጀምራል። ከህይወቱ ከኑሮው በላይ እግዚአብሔርን መውደድ። ይሄ ነገር እናንተ ላይ መታየት ካልጀመረ አሁን የምትጸልዩ ጸሎት ምን መሰላ? የሚያስጠጋው ቅባት ያገኘኝ በሉ ማለት የሚያስጠጋው ቅባት ከስራችሁ በላይ ከትዳራችሁ በላይ ከልጆቻችሁ በላይ በጣም የቀንና የማታ ረሃባችሁ ኢማጂኔሽናችሁ የምትስሉት ስዕል የእግዚአብሔር ነገር ካልሆነ ገና አንድ ምዕራፍ ይቀራችኋል። አያችሁ ኤልሳዕ 12 ጥማድ በሬ ምን እያደረገ ነበር? እያረሰ ነበረ። እና ፕሮፌሽን ነበረው። የራሱ የሆነ የሚለው የራሱ የሆነ ነገር ነበረው። ተስፋ በቃ ይሄ ህይወቴ ይሄ ነው ያለው። ልክ መጎናጸፊያው ሲወድቅበት የመጀመሪያው ነገር ያደረገው ከነበረው ፕሮፌሽን በላይ የወደቀበትን የተከተለው። ልክ ይሄ ከሆነ በኋላ ዘለን የት እንሄዳለን መሰላችሁ? ዘላችሁ ታሪኩን ለማሳጠር ሁለተኛ ነገሥት መጽሐፍ ምዕራፍ 2 ላይ ሄዱ። ሲመቸን ከምንጠራበት አፈናቅሎ 24 hours የልባችን ጨዋታ የውስጣችን ቃጠሎ እሳት የሚሆንበትን ሪቫይቫል እግዚአብሔር ይጫነብን። እየሰማችሁኝ ነው? ማለት ይኸውላችሁ በማይመቸው የሥራ ስኬጁል ላይ ኢየሱስ የበላይ የሚሆንበት ዋጋ ተከፍሎ 30ና 40 50 ድርሃም ተከፍሎ ኢየሱስ ክርስቶስን የምናመልክበት እንደገና የልብ መቃጠል ይጨምርብን። ከምናየው ካልኩሌቲቭ ከሆነ ህይወት በላይ ሆነን ሁሉን ጥተን የምንከተልበት አንዱ ይኸውላችሁ አንዱ ስቴፕ ይሄ ነው። ከዛ በኋላ ይሄ መጎናጸፊያ ከወደቀበት በኋላ 19 ዓመት 19 years ይኖራል። እኔ የኤልሳዕን ስዕል አንድ ጊዜ ልሳለላችሁ። ዝም ብላችሁ ቤታችሁ ቁጭ ብላችሁ ኤልሳዕን ብትስሉት ኤልሳዕ የኖረው ኑሮ 19 ዓመት ከኤልያስ ጋር በጣም ከባድ ኑሮ ነው። ምን ማለት እንደሆነ ታውቃላችሁ? ስትኖሩ አንድ ቀን የሆነ መጎናጸፊያ እላያችሁ ላይ ከወደቀ በኋላ ሰውየውን ስትከተሉ ሰውየው የሚታወቅበት ይሄ ሆልማርኩ ለምሳሌ ኢትዮጵያ የምትታወቀው በቡና ነው አይደል? ኤልያስ ሆልማርኩ እሳት ነው። አግኝታችሁኛል? ማለት ኤልያስና እሳት ላይፋቶ የተጋቡ ነው የሚመስለው። አግኝታችሁኛል? በተገኘበት ቦታ ላይ ማለት ካዥዋል ራሱ እኔ እግዚአብሔር ሰው ከሆንኩ እሳት ይውደቅ ሲል ይወድቃል። ካዥዋል ራሱ እንዲህ አይነት ሰውዬ ደቀ መዝሙር ቢያረጋችሁ ኢማጂን። ማለት የሆነ ክልል ውስጥ ነው የገባው እኮ ሌላ አጀንዳ ማሰብ ራሱ በጣም ከባድ ነው። አይ ዊሽ እግዚአብሔር ወደዚህ ቢከተል ገብቷቸዋል። ሌላ አጀንዳ ማለት ኤልያስ ጋር ሆኖ ሌላ ነገር ማሰብ አይቻልም። ምክንያቱም ኤልያስ አካባቢ ያለው ነገር ናቹራል አይደለም። እና እንዲህ አይነት ቦታ ላይ 19 ዓመት እኮ ነው ቁጭ ያለው። ከነዚህ ዓመታት በኋላ ሰርቪሱን ከሰጠው ካገለገለው በኋላ ያን ጊዜ የወደቀበት መጎናጸፊያ የርሱ የሚሆንበት ሰዓት መጣና ሰው አኖይንቲንግን ማግኘት የሚችለው በሰብሚሽን ነው። ለዚህ ነው ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሲቆይ ያላቸው ነገር አለ። አብረውት 3 ዓመት ተኩል ኢየሱስ ጋርም ብትሄዱ እኮ ሂዝ ላቭሊ እንደ ኤልያስ አይደለም። አያስፈራም አይደል? ኢየሱስ ግን ምንም ማሰብ አትችሉም። ኢየሱስ ፊት ደግሞ
በሰው ልብ ያለውን ሁሉ እየሄዳችሁ አብረ ከኛ መካከል ማን ነው ታላቅ ምናምን ለቀስ ብላችሁ ስትሉ እስቲ ነው አንድ ጊዜ ይልና ሕፃን ልጅ ጠርቶ ሰምቻችኋለሁ እኮ ነው። የሚታሰብ ነገር ሁሉ የሚያይ ኢየሱስ ጋር ደግሞ ብትሆን ካን ኢማጂን። ስለዚህ 3 ዓመት ተኩል እኮ ሌላ ነገር ሳያስቡ they were saturated በመንፈሳዊ ዓለም። ግን ይሄንን ኢንጆይ ያደረጉት በምንድን ነው ብትሉ ከኢየሱስ ጋር በመቆየት ነው። እና ከዛ መጨረሻ እንዲህ አላቸው ከኢየሩሳሌም ምን አትበሉ አትጡ which is ሰብሚት አደረጉና ቁጭ በሉ ሲላቸው በሌለበትም ምን አሉ ቁጭ አሉ። እኔ አንድ ነገር ልንገራቸው I do believe ደግሞ እግዚአብሔርም ስላለኝ ነው ያለ ሰብሚሽን የሚመጣ ቅባት የለም። ባለፈው ጊዜ እግዚአብሔር ብሎኛል ሰብሚሽን ጌታ የሚያውቀው ሰብሚሽን አለ። መንፈስ ዓለም ሪኮግናይዝ ያደረገው ሰብሚሽን አለ። አግኝታችሁኛል። እና አሁን ተመልከቱ ጴጥሮስን ብታዩት አሁን የሰብሚሽን ካራክተር አለ የለውም እኮ አይሁንብ ብሎ ሁሉ ምን ብሎታል ገስጾበት እና የሆነ ነገር ግን when you look at him የመጨረሻ ኃይለኛው ቅባት ያረፈው ማለት ነው። you see አሁን ያልኩት ነገር የሆነ የሚታይ ነገር የሚያደርጉ ሰዎችን አይደለም ሰብሚሽን የሚለው በመንፈስ ዓለም የተጋጠሙ በልባቸው ትሁት የሆኑ መንፈሳቸው ትህትና የለበሰን ሰው እግዚአብሔር አያልፈም። እና ኤልሳ እንዲህ ያለ ሲያገለግል ነበር የቆየውና አንድ ቀን ጊዜ ደረሰና ምዕራፍ 2 ቁጥር 1 ላይ ምን የሚል ቃል ታገኛላችሁ? እንዲህም ቶሎ እሺ ከዛስ እግዚአብሔር ኤልያስን ባውሎ ነፋስ ምን ሊለው ሁለተኛው የኤልያስ ሆልማርክ ኤልያስ ማለት ትራንስፖርት አይጠቀምም ማለት ናቹራሊ የኤልያስን ሂስትሪ ሄዳችሁ ስታነቡ እንዲህ ይላል። ኤልያስ አይደለም ስብከቴ ግን የሚመጣው ዘመን ልንገራችሁ አይደል እነ ኤልያስም ላይ የተገለጠው ነገር ሁሉ ቸርች ላይ መገለጥ ይጀምራል። I do believe እና ኤልያስን ሲያገኙት ምናምን ደናደርክ ብለውት እንደምኗልክ ሊሉት የማይችሉበት አይነት ፐርሰናሊቲ ነው ያለው። ጠዋት ደናደርክ ካላችሁት በኋላ ደናዋልክ የምትሉት ሌላ ከተማ ሊሆን ይችላል። ምክንያቱም ኢቭን ሰዎች ሲያገኙት እንዲህ እኮ ነው የሚሉት ንጉስ ይፈልጋል እሺ ሂዱና ጠብቀሃለሁ በሉት ሲባል በሕያው እግዚአብሔር እናምልሃለን የእግዚአብሔር መንፈስ ደግሞ ሌላ ቦታ እንዳይወስድ he is so accustomed to አግኝታችሁኛል ማለት ከአንድ ቦታ ሌላ ቦታ በመንፈስ ቅዱስ ተነጥቆ መሄድ ኤልያስ በጣም ናቹራል ላይፉ ነው። አሁን ተመልከቱ ከኤልሳ ጋር እየሄደ ነው እና እንዲሄደ ብቻውን ሊቀር ይችላል ኤልሳ። ከዛ ኤልሳ ምን የሚል ይመስላችኋል? ለምዶታላ ሲመለስ ይመለሳል ብሎ I'm telling you ለምን እንዲህ እንደምላችሁ ተቀለ ላይፉ ሆልማርኩ በቃ ኤልያስ የሚታወቀው at any time ሌላ ቦታ ነው። እግዚአብሔር ወደ ፈለገው እንደፈለገ የሚያንቀሳቅሰው አይነት ፐርሰናሊቲም ነበረው። ስለዚህ እዚህኛው ጋር ነው ሲባል ሊወሰድ ይችላል። ለዚህ ነው እኮ ንጉሱ 3 ዓመት ተኩል ፈልጎ አላገኘው። ሰማይን ከዘጋበት ቀን ጀምሮ ሰማይን እስከከፈተበት የረሃቡ ዘመን ንጉሱ በእስራኤል ፈልጎ ምን አላገኘው። እና ኤልያስ ራሱ እኮ ነው ተገልጦ ለንጉሱ የታየው እንጂ ንጉስ ፈልጎት ሰራዊት ፈልጎት አይገኝም። ምክንያቱም ሰውየው በፐርሰናሊቲው እንዲህ ነው። እኔ አሁን ይሄንን ስላችሁ የሆነ የሚያስደንቁ ጀግናዎች ምናምን ብዬ ልስል አይደለም። እነ ኤልያስን believe me በምድር ላይ እንዲህ አይነት ነገር መሆን ይጀምራል ማለት የክርስቶስ ኢየሱስ ቤተክርስቲያን አገልጋዮች እንደዚህ ይሁን ስንፍ ያለ ይዘን መሄድ ማቆም አለበት። ለምን መሰላችሁ? እነ ፊልጶስ በመንፈስ ተነጥቀው ሲሄዱ ፊልጶስ ለአንድ ጊዜ በመንፈስ መነጠቁን ለማሳየት it was normal በሐዋርያት ዘመን ነበረ። የሐዋርያት ዘመን ደግሞ የአዲስ ኪዳን ዘመን ነው። ያኔ የነበረ መንፈስ ቅዱስ አሁንም አለ። ያኔ የተሰራው አሁን ይደገማል። ይሄ ኖርማል ነው። ስለዚህ አሁን ተመልከቱ ከኤልሳ ጋር ከኤልያስ ጋር መሰንበት፣ አንድ ከእሳት ጋር መጫወት፣ ሁለት ደግሞ at any time ምን የሚል ሰው ነው የሚነጠቅ ነውና የመጨረሻው ሰዓት ላይ ባውሎ ንፋስ እግዚአብሔር ሊወስደው በተዘጋጀ ጊዜ አይደል የሚለው ባሰበ ጊዜ ኤልያስም ተነሳና እንዲህ አለው ይላል። ኤልሳን ምን አለው ይላል? እግዚአብሔር ወዴት ወደ ቤቴል ልኮኛል አለው። ከዛ ኤልሳ ምን አለው ይላል? ሕያው እግዚአብሔርን ምን አልልህም አልለይህም አለው። ያሁኑ አካሄድ አለ ደግሜ ማላው አይነት ነው። ስለዚህ አልለይህም አለው አይደል? አሁን ተመልከቱ አልለይህም ያለበትን ምክንያት በኋላ እናገኘዋለን። ግን አልለይህም አለው። ከዛ እሱን ካለው በኋላ ሄዱ ይላል። ቤቴል ሲደርሱ ነቢያቶች አገኟቸው አይደል? የነቢያት ልጆች አገኟቸውና ምን አሉት ይላል? ዛሬ ጌታህን ከላይህ ላይ ምን ይሆናል? ጌታህን ዛሬ ይወስደዋል ነው ያሉት።
ስለዚህ እሱ ደግሞ ምን አላቸው ይላል? ዝም በሉ አይደል ያላቸው? አይ ኒው ኢት። ይኸውላችሁ አሁን ኤልሳ እያላቸው ያለው እኔ ሳይገባኝ እናንተ ሊያገው ቀርቤው ያለው ሰው ያውቀዋለሁ አለ። በመንፈስ ተረድቼዋለሁ። ኤልያስ ምን ሊሄድ ነው። የአሁኑ አካሄድ ግን የሚቀጥለው ከተማ እንገናኝ አይደለም። ስለዚህ አብሮት ሆነ፣ ሁለተኛም አብሮት ሆነ፣ ሶስተኛም አብሮት ሆነ። ዮርዳኖስን ተሻግረው አይደል የመጨረሻው ላይ ልክ ዮርዳኖስን ተሻግረው ሲሄዱ ዮርዳኖስን በመጎናጸፊያው ኤልያስ መታው። ባህሩ ምን አለ ይላል? ወንዙ ተከፈለ አይደል የሚለው? ከተከፈለ በኋላ ገቡና ይላል መጽሐፍ ቅዱስ። ከዛ በኋላ መንገድ ላይ እየሄዱ እያለ ኤልያስ አንድ ጥያቄ ጠየቀው ይላል። እሱን ነው የምፈልገው። አይታችኋል? አንድ ጥያቄ ጠየቀው። ከአንተ ሳልወሰድ አደርግልህ ዘንድ የምትፈልገውን ጠይቅ አይደል የተባለ? ለምን ጠይቅ? አማርኛው ይወላችሁ ለምን ይላል? ጠይቅ ነው። ጠይቅ ነው የተባለ። ከዛ ሳልወሰድ የማደርግልህን ነገር ምን በለኝ ነው ያለው? ጠይቅ አለው። አሁን ተመልከቱ፣ ኤልያስ የኤልሳዕን ኮንሲስተንሲ አይቶ ነው። ምን ማለት መሰላችሁ? የሙጥ አለቅም ማለት ነው። ማለት ለካ ቅባት ማርክ የሚያደርገው ማንን ነው? ኮንሲስተንት የሆነን ሰው ነው። አግኝታችሁኛል? ለአንድ ወር ቸርች ለሁለት ወር ቤቱ አይነት ሰውን አይደለም። ወይ መንፈሳዊ ነገር በሽፍት መንገድ ላይ ለሚጠበጥብ ፊቴን አላዞርም ላለው ይመጣል። ስለዚህ ኤልሳ የገባው ነገር አለ። ይሄ ሰውዬ ላይ ያለ ነገር እኔ ላይ መምጣት የሚችለው ከዚህ ሰው ካልተለየው ነው። ስለዚህ አብሮ ሲቆይ 19 ዓመቱን ጨርሶ ማለት ነው ሰርቭ እያደረገው ቆይቶ መጨረሻ ላይ አልለይህም ብሎ ከዛ እንደዚህ ያለው ይላል፣ እኔ ሳልለይህ የምትፈልገውን ነገር ጠይቃለሁ። ኤልሳም አንድ ጥያቄ ጠየቀ። የጠየቀውን እስቲ አንብቡልኝ። መንፈስህ በእኔ ላይ በእጥፍ ይሆን ዘንድ እለምንሃለሁ አይደል ያለው? ከዛ ኤልሳ ምን አለው ይላል? እሺ አሁን የምፈልገው ምን እንደሆነ የጠየቀው እስቲ አስቸጋሪ ነገር ጠይቃለሁ በሉ። አሁን ይኸውላችሁ ኤልሳ የኤልያስን ነው፣ እኛ እኮ የኢየሱስን የምንጠይቀው። አግኝታችሁኛል? በሌላ አነጋገር ኢየሱስ ያደረገውን እጥፍ የምናደርግበት። እውነት እውነት እላችኋለሁ በእኔ የሚያምን እኔ ያደረኩትን ያደርጋል ከኔም በላይ። ስለዚህ እኔ አሁን ከሱ በላይ ነው ማድረግ እንፈልግ ከለመነን። አሁን ጥያቄው ኤልሳ እንደዚህ ያለው የጠየቀኝ ከኔ በላይ ነው አለው። ስለዚህ ከኔ በላይ የሆነውን ነገር ማግኘት የምትችለው ምን ስትለው እኔ ስወሰድ ምን ካልክ ነው። ካይ ይኸውላችሁ እንዲህ ብላችሁ እንድታስምሩበት እፈልጋለሁ። ማየት የምንቀበለውን ይወስነዋል። what you see your imagination በውስጠኛው ማንነታችሁ የምታዩትና የምትስሉትን ነገር ነው የምትቀበሉት። አሁን ተመልከቱ፣ ከኤልሳ ጋር እየሄዱ እያለ እየተጫወቱ ኖርማል ጎዳና ላይ እየሄዱ እያለ የተለመደው ደስ የሚለው እኮ ኤልሳ አብሮት ስለቆየ መቼ የእግዚአብሔር መንፈስ መጥቶ እንደሚነጥቀው ከዚህ በፊት ልምምድ አለው። ስለዚህ እየሄዱ እያለ ይላል መጽሐፍ ቅዱስ ምን ታየው ነው የሚለው? ልክ ነህ? መጽሐፍ ቅዱሳችሁ እንደዛ ነው የሚለው። የእሳት ሰረገላ አይደል የሚለው? ምን ሆኖ ነው የሚለው? ቁጥር 11 ላይ ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም ባውሎ ንፋስ ወደ ሰማይ ወጣ። አሁን ተመልከቱ፣ በጣም ሪል ታንጀብል የሆነ ነገር ነው። ሰው አብሮ እየሄደ ኖርማሊ ፊዚካሊ እየሄዱ ነው አይደል የሆነው። ልክ ያ ነገር ሲሆን ግን በጣም የሚደንቃችሁ ያ ነገር ሲሆን አይደለ የእሳት ሰረገላዎችና የምን የእሳት ፈረሶች የሚባሉ ሁሉ እንዳሉ አናውቅም። ለመጀመሪያ ጊዜ የእሳት ፈረስም የእሳት ሰረገላም ያየ ኤልሳ ነው። ማንም አያውቅም። ይሄንን ደግሞ እንዴት ተጻፈ ካላችሁ ነግሮን ነው። እሱ ብቻውን ነው አይነበርም። ስለዚህ በመካከላቸው ምን አሉ ይላል? ገቡ ይልና ኤልያስን ምን አሉት ይላል? አቤት ከፍለው ኤልያስን ምን አሉት? አሁን እንድትስሉ እኔ እኮ በጣም አነባበባችን እንዲስተካከል እንደዚህ አይነት የእሳት ሰረገላና የእሳት ፈረስ መጥቶ ሰው ከፍሎ ሲወስድ ስጋና ደም የእግዚአብሔር መንግስት how dare ኤልያስ እንዴት ነው ሰርቫይቭ የሚያደርገው? የሰማችሁ ነው። በዛ ወቅት የተገለጠ ኤነርጂ፣ በዛ ወቅት የተገለጠ ክብር፣ በዛ ወቅት የተገለጠ እሳት ኤልያስን ለአንዴ ላይመለስ የሚያስገባበት ትራንስፎርሜሽን ውስጥ ነው የከተተው። እዛ ክልል ውስጥ ኤልያስ ከነስጋው መግባት አይችልማ። ስለዚህ ኤልያስን በሚያስገርም ሁኔታ ነጥቆት ሲወስደው ኤልያስን እንደ ኖርማል ሰው አይደለም የወሰደው። ልክ ግን ሲወስደው ማናየው ይላል?
ኤልሳ አየው። እንግዲህ ፍጥነቱን እንድታስቡ ፈልጋለሁ። ኤልሳ ተመለከተውና እንዳየ ኤልሳም አይቶ አባቴ አባቴ የእስራኤል ብሎ ይሲ መጮሁ ለምን አስፈለገው? ማየቱን እኮ ኮንፈርም ለማድረግ ነው። he saw it so he declared it። ይኸውላችሁ ያላያችሁትን ማወጅ አትጀምሩ። ሲጀመር ሰው ያየውን ነው የሚያውጀው። ሲያውጅ ሞኝ ሊመስል ይችላል። ይኸውላችሁ በጣም በደንብ ስሙኝ። ያላዩ ሰዎች ፊት አዋጅ ማወጅ በጣም ሞኝነት ነው። ያላዩ ሰዎች የምትሉት ነገር ሁሉ ሴንስ አይሰጣቸውም። ስለዚህ የምትሉት ነገር ሁሉ ሞኝነት ሊመስላቸው ይችላል። በእኔ ሀገር ይድናል ስትሉ አልታያቸውም። ድንቄም ባንተ ካሉ ምንም ችግር የለውም፣ ስላላዩ ነው። ያዩ ሰዎች ሲናገሩ ፍቀድላቸው። ማለት ያዩ ሰዎች የሚያወሩት ወሬ ሁሉ የእብድ ወሬ ነው። አግኝታችሁኛል? ስላየ ወዲያው ምን አለ ይላል? ተናገረ፣ ጮኸ አይደለም የሚለው። በዛ ሰዓት እኔ በጣም የሚደንቀኝ ምንም ቀረ የሚል ነገር የለም እኮ። የኤልያስ ልብስ አልቀረም፣ የኤልያስ ጫማ አልቀረም፣ የኤልያስ የሆነ ምንም ንብረት የለም። የቀረው መጎናጸፊያ ብቻ ነው። which tells me እግዚአብሔር ካየህ ስለዚህ ካየህ ታገኘዋለህ ስለተባለ ልክ ማየቱን እርግጠኛ ሲሆን እግዚአብሔር ያስቀረው የምንድን ነው? መጎናጸፊያውን ብቻ። ምንም ሌላ የቀረ ነገር የኤልያስ ጫማ አልቀረም፣ የኤልያስ ከዘራ አልቀረም፣ የኤልያስ ንብረት ምንም የቀረ ነገር የለም። የቀረው ምኑ ነው? ያን ጊዜ ያገኘው መጎናጸፊያ አሁን የእርሱ ሊሆን ነው። አሁን ግን ሲሆን የተጠየቀው በስንት እጥፍ ነው? በሁለት እጥፍ ነው። ከዛ በኋላ ያለውን ታሪክ ሄዳችሁ ብትመለከቱ በጣም የሚገርም ነገር ታያላችሁ። ሲመለስ ምን አደረገ ነው የሚል? ምን አደረገ? አይ ከፈለው አይደለም። የኤልያስ አምላክ ወዴት ነው? ኢዝሂ ከኔ ጋር የጠየኩት ተሰጥቶኛል አይነት ነው። እና ልክ እንደዛ ብሎ ሲመታው ምን አለ ይላል? ተከፈለ። ከዛ በኋላ ግን አንድም ቦታ መጽሐፍ ቅዱስ ላይ በኤልያስ መጎናጸፊያ ያገለገለ አይልም። እዛ ጋር ከጨረሰ በኋላ ኤልሳ ሌላ ቴክኖሎጂ ውስጥ ነው የገባው። ኤልሳ በፍጹም ኤልያስ እንደሚያደርገው በመጎናጸፊያ ያገለገለ አይልም። አግኝታችሁኛል? ኤልሳ በወርድ ኦፍ ማውዝ ነው ያገለገለ። በንግግር አቅም ውስጥ ነው የገባው ወዲያው። ከዛ በኋላ የዚች ከተማ ነገር ይጨነግፋል ሲሉት የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካሁን በኋላ ውሃዋ አይጨነግፍም። ከዛ በኋላ አንተ መላጣ ውጣ ውጣ ሲሉት ዞር አለና ከዛ ከጫካ ድቦች ውጡና ብሉልኝ። ወርድ ኦፍ ማውት የአንደበት ቃል ውስጥ ነው የገባው። በአፉ መፍጠር ጀመረ። በአፉ ነገር ማድረግ ጀመረ። ዋይ ሲባል ዲፍረንት ዳይሜንሽን ውስጥ ነው የገባው። አሁን እንድታዩ ፈልጋለሁ። ወደዚህ የከተተው ምንድን ነው? ማየት። አሁን ስሙኝ፣ ወደኛ የምናመጣበት ነገር አለንና ኢሳይያስ 6 ላይ ሄዱልኝ። ንጉሥ ኦዚያን በሞተበት ኦኬ አሁን ምን አልኩት ነው የሚለው? ዩሲ አየሁት የሚል የለም። አየሁት። ይኸውላችሁ የትኛውም መንፈሳዊ ለውጥ የሚያመጣ እንቅስቃሴ፣ የትኛውም አይነት አኖይንቲንግ ከማየት በኋላ ነው። ከማየት በፊት የሆነ ቅባት የለም። ያላዩ አይቀቡ። ዩሲ ኤልሳ መጎናጸፊያ ቢወድቅበትም እስኪያይ ድረስ ግን መጎናጸፊያው የእርሱ አልሆነም። አግኝታችሁኛል? ይኸውላችሁ የሆነ መቀጣጠል ውስጥ ልትገቡ ትችላላችሁ። ጥግ ጥግ ከምትከተሉበት መከተል ወጣችሁ ተጠግታችሁ የምትከተሉበት የሆነ ረሃብ ውስጥ ልትገቡ ትችላላችሁ። የእግዚአብሔር ግን አኖይንቲንግ፣ የእግዚአብሔር ቅባት፣ የእግዚአብሔር ክብር ሰው ላይ መስራት የሚጀምረው ያየውን ያህል ነው። ማየት የጀመረ ሰው ላይ ነው የሚሰራው። ስለዚህ አሁንም ኢሳይያስን ይቅርታ እንዲያደረገን የሚለው ምዕራፍ 6 ላይ መጽሐፍ ቅዱስ አዋቂዎች ሲናገሩ ኢሳይያስ አገልግሎት ከጀመረ ብዙ ጊዜ ቆይቷል ነው የሚባል። ምዕራፍ 6ን ባየበት ሰዓት ኢሳይያስ ነብይ እንደሆነ በከተማ ውስጥ ይታወቃል። ፕሮፌሲ ያመጣል። እየሰማኝ ለካ ሰው ፕሮፌሲ ያመጣ ላያይ ይችላል። አግኝታችሁኝ? ትንቢት መናገር በራሱ ማየት አይደለም። ትንቢት የጸጋ ስጦታ ነው። የእውቀት ቃል የጸጋ ስጦታ ነው። ማየት የተለየ ነገር ነው። ስለዚህ ኢሳይያስ ይላል መጽሐፍ ቅዱስ ረጅም በሆነ እግዚአብሔርን በዙፋኑ ላይ ተቀምጦ ምን አልኩት ነው የሚለው? አየሁት። ካየውስ በኋላ አሁን ያየውን ነገር ነው አይደል የሚናገረው። ቁጥሩን ወደ ታች ውረዱና እንደዚህ የሚል ቃል ታገኛላችሁ። ቁጥር 4 ላይ ምን ይላል? የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ
እሺ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ አይደለም የሚለው። ከኔ ጋር ናቸው? ከዛስ ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደውን ፍም ነበረ። አፌንም ዳሰሰበት። እነሆም ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየ አለኝ። ከዛ በኋላ የጌታም ድምፅ መጣ። ማንን እንልካለን ሲል ሰማሁ አይደለ? ማንስ ይሄድልናል ሲል እኔን ላከኛል አይደል? አሁን እንድታዩ የምፈልገው ነገር አለ። እግዚአብሔርን ሲያየው በረጅምና ከፍ ባለ ምኑ ላይ ነው? ዙፋኑ ላይ ነው። ከዛ በኋላ ግን እልፍ ጊዜ እልፍ የሆኑ ሰራዊቶች ቅዱስ ቅዱስ እያሉ ምን ይሉታል? ያመልኩታል አይደል ያለው። አካባቢው ላይ የነበሩትን የወርሺፐርስ ማንነት ከተናገረ በኋላ ከጯሂው ድምፅ የተነሳ የመድረኩ መሰረት ከዛስ ምን ይላል? ጢስ የት ክልሉ እግዚአብሔር የነበረበት ክልል አይደል? ከዛ ይሄ በሆነ ጊዜ ነው አይደል የሚለው ከንፈሮቼ የረከሱብኝ ሰው አይደል ጠፍቻለሁ አልኩኝ ይላል። ከዛ ህዝቡም እንዴት እንደረከሰ ይሄንን ታሪክ ሄዳችሁ ብትመለከቱ ሂስቶሪካሊ ከአንድ ታሪክ ጋር ይጋጠማል። ያ ታሪክ ንጉስ ኦዚያን በሞተበት ዓመት አይደለም የሚለው ንጉስ ኦዚያን ጋር የተገናኘ ኬዝ ነው። ሂዱና ንጉስ ኦዚያን ያደረገውን ስህተት መጽሐፍ ቅዱሳችሁ ላይ ታገኛላችሁ። እንዲሁ ለሪፈረንሳችሁ ሁለተኛ ነገሥት ምዕራፍ 26 ላይ ነው የምታገኙት። አሁን አንገባ። ሁለተኛ ነገሥት ምዕራፍ 26 ላይ ኦዚያንም እግዚአብሔር ባከበረው ጊዜ ከፍ ከፍ ባደረገው ጊዜ ልቡ ታበየ። ወደ እግዚአብሔር መቅደስ ገብቶ ለእርሱ ያልተፈቀደን የዕጣንን አገልግሎት እኔም አጥናለሁ ብሎ ጥና ይዞ ገባ። ወዴት? ወደ ቅድስተ ቅዱሳን ማንም ሊገባ ወደማይችልበት። ያን ጊዜም ሊቀ ካህኑ ከሰባ ካህናቶች ጋር ሆኖ አይደል የሚለው ልታደርገው አይገባህምና ፍርድ ይሆንብሃል ብሎ ሊከላከሉት ሞከረ ነው አይደል የሚለው። ሲሞክሩ ተቆጣባቸው ይላል። ምክንያቱም እርሱ ምንድን ነው? ንጉስ ነው። በተቆጣ ጊዜ ይላል ወዲያው ፊቱ ላይ ምን ታየ ይላል? ለምጽ ነጭ ሆኖ ነው የወጣው ውስጥ ገብቶ። ልክ ለምጹ ሲታይ ፊቱን ሸፈኑት። ምክንያቱም አይደለም መቅደስ ውስጥ ለምጻም ሆናችሁ ሰፈር ውስጥም ለምጻም ከሆናችሁ ትባረራላችሁ። ከዛ ቀን ጀምሮ ኦዚያን ውስጥ ገብቶ የተመታበትን ምት ያወቀ ሁሉ ያወራል። ከዛ ደግሞ እንደገና ያወራል ኦዚያን እኮ ለምጻም ሆነ እያለ እና ሀገር ሁሉ የሚያወራው ዜና የኦዚያንን ሆናል። ስለዚህ ሰው ሁሉ ስለ ኦዚያን ነው የሚያወራው። የሁሉም ከንፈር ረክሷል። እኔም ከንፈሮቻቸው የረከሱባቸው ሰዎች መካከል ስለምን everybody is contaminated በማኬስ በኦዚያን ወሬው ሁሉ ኦዚያን ነው። አሁን ይወላችሁ ዛሬ በኢየሱስ ክርስቶስ ስም ቃል እንግባ። ሰውን ኬዝ አድርገን የምናወራበትን ዘመን ዘጋለን። በኢየሱስ ስም ወንድምና እህትን በፍጹም ማውራት ማቆም አለብን። በምንም ነገር የሰውን ኔጌቲቭ ማየት፣ የሰዎችን ድካም ማየት፣ የሰዎችን ነገር ማየት በጣም ከእግዚአብሔር ክብር የሚያርቅ ነው። ስለዚህ እስቲ አጠገባችሁ ያለውን ሰው አዲስ ካልቸር እንጀምራለን በሉ። በጣም ቤስት ፍሬንዴም ብትሆን ካሁን በኋላ ስለ ሰው አላወራም በሉት። ዛሬ ወስነን እንወጣለን። አግኝታችሁኛል? ስለ አገልጋዮች፣ ስለ ሰዎች፣ ስለ ምናምን ስለማያገባን ካሁን በኋላ ማውራት ያለብን ስለ እግዚአብሔር ክብር ነው። ዜናው መሆን ያለበት አገልጋይ አይደለም። ዜናው መሆን ያለበት የምድር ወሬ አይደለም። ዜናው መሆን ያለበት የሰው ልብስ አይደለም፣ የሰው ፊት አይደለም፣ የሰው ጉዳይ አይደለም፣ የሰው ባህሪ አይደለም። የእግዚአብሔር ክብር መሆን አለበት። አድራሻችን መስተካከል እና ኢሳይያስ እንደ ድንገት እኮ ነው፣ እንደ ድንገት ነው ያየው። እንደ ድንገት ሲመለከት ሳያስብ የገባበት ክልል ትዝ ሲለው ለምጻም ያደርጋል። አክቹአሊ በደንብ ስሙኝ። ክብር እስክናይ እንጂ የተዝናና ነው። ክብር ማየት የጀመረ ሰው ኑሮውን ሁሉ ይለውጣል። እንደፈለገ አያወራም፣ እንደፈለገ አይስቅም፣ እንደፈለገ አይቀልድም፣ እንደፈለገ የትም ቦታ አይገኝም፣ እንደፈለገ ከሰው ጋር በተጠራበት ቦታ አይቀመጥም፣ እንትና ጋር እንሂድ ሲባል አይሄድም። ክብር ማየት የጀመረ ጠንቃቃ ይሆናል። ክብር ማየት የጀመረ በጣም ከዛ ክብር ጋር የሚያለያየውን ነገር ሁሉ ዋጋ ከፍሎ ይቆርጣል። የቀለለ ላይፍ መኖር የጀመርነው ክብሩ ጋር ገና ስላልደረስን። ክብር ጋር መድረስና ከክብር ጋር መነካካት የጀመረ ሰው ኢሚዲየትሊ የሚወስነው ነገር ታውቃላችሁ፣ በዛ ክብር ውስጥ ያለ ዋጋ ስላለ። ሀገር ሰላም የነበረ ንጉስ ሲወጣ ምን ሆኖ ነው የወጣው? ከዛ ኢሳይያስ እንደዚህ አለ፣ እማልመጥን ፐርሰናሊቲ ነኝ አለ። አሁን የአሮጌ ኪዳን ስለሆነ የምናወራው አዲስ ኪዳን ላይ ያመጣቸዋል።
እንደገና ክልላችንም አይመጥንም አለ። ወሬያችን ሁሉ ኦዚያን ነው አለ። ደግሞ ከላይ ሲጀምር ማበሞተበት ጊዜ አጀንዳ በተቀበረበት ጊዜ አጠገባቸው ያለውን ሰው አሮጌ አጀንዳ አትፈልፍል በሉት። አጀንዳው እኮ ተዘግቷል። ዩሲ ደግሞ አጀንዳው የተዘጋ ቀን ማለት ነው። አጀንዳው ተዘጋ። ልክ ሞመንት ኦዚያን አጀንዳ ነበረ ለ20 ምናምን ዓመት። ለምን ቤት ውስጥ ተዘግቶ ቁጭ ብሏል? የገባ የወጣ ሁሉ ማንን የሚያወራው? ኦዚያንን። ስለዚህ ኦዚያን ፓስተር እንትና ይሄንን ዘመን ያልዘጋ ሰው ክብር ውስጥ አይገባም። ስለዚህ ልክ ኦዚያን ሲሞት ይላል ልክ ያንን ኤራ እግዚአብሔር እንዲያለ ይሄ ኤራ በቃ አለ። በቃ ይሄ ክልል ይሄ ሲዝን ሊዘጋ ነው። ስለዚህ በሞተበት ሰዓት አለ አየሁ አለ። አሁን ስመለከት ግን አለ ሁላችንም ምን ብለናል? ረክሰናል። በምን ኬዝ? ከላይ እስከታች እኮ ነው። ነብይ የለ፣ ሐዋርያ የለ፣ ፓስተር የለ፣ ምን የለ፣ ያልነካ የለም። ከዛ በኋላ አለ ወዮልኝ ስል ከመሰዊያው ላይ አይደል የሚለው? ከመሰዊያው ላይ ምን ወጣ ይላል? እሳት ጉጠት ወጣ፣ ከንፈሬን ነካ። አሁን አለ ከንፈርን ይሄ እሳት ነክቶታልና ከዚህ በኋላ የምድር አታወራም አለ። ከዚህ በኋላ ወሬህ የምድር አይሆንም፣ ጨዋታህ የምድር አይሆንም። እንዲህ ሆኖ ቅባት የለም። እንዳይመስላችሁ የምድር ወሬ እያወራችሁ የሚወድቅባችሁ ክብር የለም። ወሬያችሁ ጨዋታችሁ የሰማይ ከሆነ ስለዚህ ያለው ነካውና ዶንት ወሪ ያለው ካሁን በኋላ አጀንዳ ይቀየራል አለው። ወሬ ይቀየራል፣ ከንፈርህ ይፈወሳል፣ ጨዋታህ ይለወጣል። የምታስበው የምታወራው የምትናገረው የምትዘምረው የምትለው ነገር ከዚህ በኋላ ይቀየራል። አጠገባችሁ ያለውን ሰው ይቀይረልን በሉት። መላክ ያለው አግኝታችሁኛል በማየትና በመፈወስ ነው። በኢየሱስ ክርስቶስ ስም ከዚህ በኋላ ኖ በራሳችሁ አትቀልዱ። አይ አም ቴሊንግ ዩ በራሳችሁ አትቀልዱ። ሐሙስ እሁድና ቅዳሜ መጥቶ ፓስተር ፒተርን መስማት ይቀባል ያስቀባል ምን አያስቀባም። እያንዳንዳችሁ በግል ህይወታችሁ የምትኖሩት ኑሮ የአንደበታችሁን ወሬ መቀየራችሁን ያህል ያያችሁትን እይታ የመለወጣችሁን ያህል ነው እግዚአብሔር የሚመጣው። ከኤልሳ የተነሳሁት ለዚህ ነው። በኤልያስ አካባቢ በመሆኑ ኤልሳ መጀመሪያ ያስተካከለው አትሞስፌሩን ነው። ኢንቫይሮንመንት፣ የምትውሉበት ውሎ፣ የምትጫወቱት ጨዋታ፣ የምታወሩት ወሬ፣ የምታስቡት ሐሳብ፣ የምትሰሙት ነገር ውሏችሁ ሌላ ነገር ውስጥ ይግባ። እየሰማችሁኝ ነው? እግዚአብሔር ይመስገን። ስልካችሁ አለ አይደል? ስልካችሁ ላይ ለናንተ የምትፈልጉትን ነገር ጫኑበት። ስልካችሁ ጫና ይሁንባችሁ፣ እናንተ ጫኑበት። የምትውሉበትን አትሞስፌር ቀይሩት። አካባቢያችሁ ላይ የምትውሉበትን ቀይሩት። 19 ዓመት ከኤልያስ ጋር የዋለ ወደደም ጠላም ኤልያስን ይተካል። ምንም አማራጭ የላችሁም። በዚህኛው በሰውኛ ንግግር ሲነገር ኢየሱስ ክርስቶስ ጋር ቀንና ምሽት 3 ዓመት ተኩል አይደል አብረውት የቆዩት? ባለፈውም ብያቸዋለሁ። በእኛ አገር ኮንቴክስት አሁን ባለንበት በዚህ ዘመን ኮንቴክስት ለጌታ የምንሰጠውን ጊዜ በአቬሬጅ በቀን 2 ሰዓት ብናደርገው 18 ዓመት ይፈጅብናል። እነ ጴጥሮስ 3 ዓመት ተኩል ከኢየሱስ ጋር የቆዩትን በ2 ሰዓት በቀን ለጌታ ብንሰጠው 18 ዓመት ይወጣዋል። አብራችሁ ናችሁ? እነዚህ ሰዎች ምን ማለት ነው? ኢንቴንሲቭ የሆነ አትሞስፌር ውስጥ ነበሩ። 3 ዓመት ተኩል እኮ እነ ጴጥሮስ እኮ እየሰማ ሽርሽር አይደለም የወጡት። አግኝታችሁኛል? አብረውት ሲቆዩ እኮ ኦን ዴይሊ ቤሲስ ሚራክል ያሉ። ከኢየሱስ ጋር ግን 3 ዓመት ተኩል እስቲ ተጓዙ። ውሃ ወይን ጠጅ ሲያደርግ፣ ከዛ ደግሞ ሲወጣ ደግሞ አይን የሌለው አይን ሲሰጠው ያለምንም ፕሮግራም ኢየሱስ ያደረገውን ተአምራት ሁሉ ብንጽፈው አለ ምን አይበቃ ነው? ምን መል አልፎ ተአምራት አይሳል። ኢየሱስ ለቅሶ አይሂድ፣ ለቅሶ ይቋረጣል። ኢየሱስ በመቃብር በኩል አይለፍ፣ ሙታን ይነሳል። ኢየሱስ ክርስቶስ በሆነ ሰፈር ሲያልፍ ኢየሱስ አለፈ አይባልም። ከተማዋ በአጠቃላይ መታ ተፈወሰች ነው የሚለው። በሌላ አነጋገር 3 ዓመት ተኩል ኮንቲኒየስ ቀንም ማታም እነዚህ ደቀ መዛሙርቶች they were immersed ተከተው ነበረ። ሌላ ላይፍ አያውቁም። የሚያውቁት ሚራክለስ ነው። የሚያውቁት የተአምር ህይወት ነው። ሌላ ምንም ነገር የሚያውቁት ነገር የለም። ኢየሱስና ተአምራት ተለያይቶ መኖር አይችሉም። ያስተምራል፣ በመሃል ላይ ይፈውሳል፣ አጋንንት ይወጣል። መላ ከተማው መጣ ይላል። መላው ህዝብ መጣ። የነኩት ሁሉ ምን አሉ? ተፈወሱ። የዳሰሱት ሁሉ ምን አሉ? ተፈወሱ። ስለዚህ እነ ጴጥሮስና እነ ዮሐንስ እነዚህ ደቀ መዛሙርቶች ኢየሱስ በነበረበት ዘመን እንደው የተጻፈ ወይ ጉድ
ኢየሱስ ጣጣጣጣጣጣጣጣጣጣ ያደረገ ማለት ፈውሱን ራሱ ለመጨረስ ኢየሱስ መሸበት ይላል። ታውቃላችሁ? መሸበት ይላል። እየፈወሰ ምን አለበት ይላል? መሸበት። ታውቃላችሁ? ማለት ኢየሱስ ክርስቶስ ጋር 3 ዓመት ተኩል ኑሩ ሳሉት። you have no other በቃ ምንም ሌላ አማራጭ የላችሁም። you will be immersed ሳቹሬት ከማድረግ የተነሳ ላይፋችሁ ሁሉ ሚራክል ነው። ህይወታችሁ በአጠቃላይ ሚራክል ነው። ኖርማል ላይፋችሁ ሚራክል ይሆናል ማጋር ስለነበሩ። አሁን ተመልከቱ 3 ዓመት ተኩል አይደል ያቆዩት። እንደዛ ቆይተው ከዛ በኋላ እኮ ትቷቸው ሲሄድ መንፈስ ቅዱስ እነሱ ጋር ሲመጣ እኮ ላይፋቸው እኮ ኮንቲኒየስ ሚራክል ነው። አንዳንዱ ደግሞ ቃል ብቻ ተናገር ይበቃል አይደል ሲል የነበረው። እነዚህኛዎቹ ደግሞ እንዲህ አሉ፣ ጥላው ይበቃናል አሉ። ስለዚህ ጴጥሮስ እስቲ ጥላዬ ላይ ብሎ አይደለም፣ እነሱ እንዲህ ነበሩ አይደል። አሁን ይሄ ሁሉ ነገር ለምንድን ነው የሆነው ሲባል ማየት፣ አትሞስፌሩን መቀየር ቀየሩ። ከዛ በኋላ ያዩት ነገር ነበር። ስላዩ ኤልሳም ስላየ እነ ጴጥሮስም ደቀ መዛሙርትም ስላዩ ነው። አሁን ወደኛ እናምጣ። do you think waste of time waste of money ደግመን የኢየሱስን ትምህርት መስማት እንዳይመስላችሁ። this is association አብሮ በመሆንና የክርስቶስን ትምህርት በመስማት ደግሞ ስለ እግዚአብሔር መስማት ማለት እያስጠጋችሁ ነው። የሆነ አይነት አትሞስፌር ውስጥ ክልል ውስጥ እየገባችሁ ነው። ቤታችሁ ላይ ያለ አትሞስፌር መቀየር አለበት። ቤታችሁ ውስጥ የምትመለከቱት ቴሌቪዥን ሁሉ መቀየር አለበት። if you want to be somebody አትሞስፌር መቀየር አለባችሁ። እየሰማችሁኝ ነው? የሆነ ፊልም MBC 4 MBC 3 MBC 2 የቀላቀላችሁ አትቀቡም። MBC 2 ያየ MBC 2 ቅባት ያገኘዋል። ከዛ አንድ ቀን ሳናስበው እንትናን እኮ ወዳ ሄደች የሚባል ዜና እንሰማለን። እንዳይመስላችሁ የምትካፈሉት ቅባት የውሏችሁን ነው። አይድነቃችሁ። በመሃል እንትና እኮ ዓለማዊ ወደደች ቢባል ምንም በአንድ ጊዜ አትወድም። MBC 2 ተቀብታ ያየችውና never association really matters። ከማጋር ነው የምትውሉት። ውሏችሁ ውሎ ማለት እኮ የግድ እኮ ሰው አይደለም። ውሏችሁ የምታዩት ነገር ምንድነው? የምትሰሙት ነገር ምንድነው? ቤታችሁ ውስጥ የሚከፈተው ሲፈውስ ምናምን ነገር እዩ። የሆነ ቅባት ወደ እናንተ ይመጣል። ለምን ሲባል የእግዚአብሔር ህልውና አትሞስፌር ይፈልጋል። የእግዚአብሔር ቅባት አትሞስፌር ይፈልጋል። እስቲ ምን አይነት አትሞስፌር ቤታችሁ እንዳለ ቼክ አድርጉ። ያው ነው የሚያገኛችሁ። አንድ ትልቅ የእግዚአብሔር ሰው ሲናገር ሰማሁት። ምን እንደሆንኩ አላውቅምና አንድ ቀን ማታ ላይ ቤት ውስጥ ተቀምጠን የሆኑ ሰዎች የሚገዳደሉበትን ፊልም አየዋል እና ካየው በኋላ ምናምን ዘጋሁት። ቀላል ነገር ባይብሌን አጠናው፣ ጸለይኩና ስተኛ ሌሊት ስገዳደል አደርኳል። ስተኳኮስ ትልቅ ሙታን ያስነሱ ምናምን ሰዎች ናቸው አይደል? እነሱ እንኳን አትሞስፌራቸውን ቀይረው ነው በቅባት የሚኖሩት። አትሞስፌሩን ያላስተካከለ ሰው አይቀባም። ዩሲ አትሞስፌራችሁ ለመሰላችሁ ዓለም ሁሉ ከናንተ ጋር እየተጋፋ ነው የምትውሉት ውሎ። ገና ስትገቡ እኮ ሞል ውስጥ እኮ የሚከፍቱላችሁ የሞል ማሳመሪያ ዘፈን እኮ አትሞስፌር አይደል ነው እኮ። የምትገቡበት ሱቅ ሁሉ እኮ አትሞስፌር አለው አይደል እንዴ? እነዚህ ሁሉ አትሞስፌሮች እኮ ቅባት ናቸው ከዛኛው ክልል። ለምን መሰላችሁ? ቅባት ማለት እኮ ማሸት ማለት ነው። ስለዚህ በዚህ አትሞስፌር ያሻችሁና ከዛ የኢኮኖሚ ዋልታ ቡና እንዳለው ማለት ነው። አግኝታችሁኛል? ውሎ it really matters። ስለዚህ ዓለም እንደዚህ እየተጋፋን የስጋው ክልል የሰው ዓለም የአዳም መንግስት እንደዚህ አይነት አትሞስፌር ሰርቶ እዛ ውስጥ በስራ ሰበብ 8 ሰዓት 10 ሰዓት ተወሽቀን ከርመን ከዛ በኋላ 1-2 ሰዓት እዚህ ቸርች መተን በመናደርገው ነገር እኮ የሚመጣ ነገር የለም። እንደገና ቤት ስንገባ ሌላ አትሞስፌር መቀየር አለብን። እዛም ተቀምጠን በልሳን አትሞስፌር ማስተካከል ትራንኩላይዝ ማድረግ አለብን። በልሳን እየጸለይን መስሪያ ቤት ውስጥ እየተንቀሳቀሳችሁ ሴልስ ከሆናችሁ በልሳን እየጸለያችሁ የግድ አትሞስፌር ካልቀየራችሁ፣ አሶሲዬሽናችሁ ካልተቀየረ፣ የመንፈሳዊ ክልላችሁን ካላበዛችሁ፣ ወክማናችሁን ክፈቱና እዚህ ጋር አድርጋችሁ መዝሙር ስሙ። መዝሙር ደግሞ የበርበሬ የሽሮ አትስሙ። ክብር ህልውና ትልቅነቱን አግኝታችሁኛል። እንዲህ ስብከት ትክክለኛ የሆነ አትሞስፌር ማተር ያደርጋል።
አያችሁ ኢሳይያስ እንዲህ አለ፣ የተበላሸ አትሞስፌር ውስጥ ነበር የምኖረው፣ ምህረት ተደረገልኝ ዛሬ አለ። ከነበርኩበት ክልል ምን ልሆን ነው? ልወጣ ነው። መጥቶ ከንፈሩ ነካውና ካሁን በኋላ ክልል ተቀይሯል አይደል? ኦኬ አሁን ወደኛ እናምጣውና እኛ ምን እንይ ነው? ምን እንይ? ሜሴጅ ሊኖረን ይገባል። አሁን እቺን ነገር ብቻ ሰርተን እንውጣ። እስቲ ሁሉም ሰው ኢሳይያስ 53 ላይ አውጡ። ኢሳይያስ 53 ዝም ብሎ የሚነበብ ክፍል አይደለም። ኢሳይያስ 53 ማለት እዩ ከተባለ ልናየው የሚገባን መንፈሳዊ ለኤልያስ ለኤልሳ ማንን እይን የተባለ ሲሄድ አይደል? ለአዲስ ኪዳን አማኞች ሊቀቡ የሚችሉበት ሊያዩት የሚገባቸው ክርስቶስ የሰራውን ስራ ነው። አሁን ጥያቄው በኔ ስብከት በፓስተር ፒተር ስብከት ማየትና በመንፈስ ሬቨሌሽን አንደርስታንዲንግ ውስጥ ሆኖ ማየት ይለያያል። አሁን አንድ ነገር ላስይዛችሁ ስለምፈልግ ነው። ኢሳይያስ 53ን ስትይዙት ኢሳይያስ 53 ዮሐንስ 3:15 ላይ አንድ የሆነ ቃል አለ። ዮሐንስ 3:15 ላይ አታጥፉት። ኢሳይያስ 53ን መጣ። ዮሐንስ 3:15 ላይ ኢየሱስ ያለው ነገር አለ አይደል? ሙሴ በምድረ በዳ እባብን ምን እንዳለ እንደሰቀለ የሰው ልጅም እንደዚሁ አይደል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይሰቀል ዘንድ አይደል የሚለው። ኦኬ ማ ምን እንዳረገ? ሙሴ በምድረ በዳ እባብ ምን እንዳለ። እሺ ከዛስ እንዲሁ አለ አይደል? the same way ማለት ነው አይደል? the same way ምን የሚል በእርሱ የሚያምን ሁሉ የሰው ልጅ ይሰቀል ዘንድ። ኦኬ አሁን እንግዲህ ስሙ፣ ሙሴ እባብን እንደሰቀለ የሰውም ልጅ ምን መሆን አለበት? መሰቀል። ግን መሰቀሉ አያድንም፣ ማየት ነው የሚያድነው። ዩሲ እዚህ ጋር ነው በጣም ቸርች እየሰራች ያለው ነው። መሰቀሉንማ ሁላችንም ተሰቅለህልኛል እንለዋል። የተሰቀለውን ማየት እንጂ የሚያድነው መሰቀሉ አያድንም። እኔ ጋር ናቸው። ምክንያቱም ሙሴ በምድረ በዳ ምን ያለው የሰቀለው እባብ ከትንሽ ትውልድ በኋላ ነሁሽታን ተብሎ ተረግሟል። ሂዱና መጽሐፍ ቅዱሳችን አንድ ወቅት ላይ ከእባቡ መርዝ ለመዳኛ የተሰቀለ እባብ ከ4 እና ከ5 ትውልድ በኋላ በንጉሱ ሕዝቅያስ ዘመን ህዝቡ ይላል ጣዖት አድርጎት ያመነዝርበት ነበር ይላል። እየሰማችሁ ነው? ራሱን እኮ ነው አሁን ለኛ ትምህርት እንዲሆነ ራሱን በሙሴ ዘመን ከእባብ ምን ያሉበት የዳኑበትን ራሱን በቤታችሁ ስትሄዱ ዘሁልቁ መጽሐፍ ምዕራፍ 21 አንብቡት። እሱ ታሪክ ላይ ነው የምታገኙ። ዘሁልቁ መጽሐፍ ምዕራፍ 21 ቁጥር 4 ጀምሮ ታገኙታላችሁ። እንደውም መጽሐፍ ቅዱስ ሲናገር ሙሴን እግዚአብሔር እባቦቹ ምን እንዲልልን እንዲያርቅልን ወደ እግዚአብሔር ምን በል ነው ያሉት? ጸልይ። ከዛ በኋላ እግዚአብሔር እባቦቹን አራቀላቸው ነው የሚለው። አላራቀም፣ አራቀላቸው አይልም። እባቡን የሚያሸንፉበትን ነገር ነው የሰጣቸው። መቼም ሰይጣንን ካንተ አያርቀው። ኖ እግዚአብሔር እርግማንን፣ እግዚአብሔር በሽታን፣ እግዚአብሔር ሰይጣንን፣ እግዚአብሔር ምናምንን አርቅልኝ የማላይ እንዲህ አይነት ክርስትና የለም። ኖ እንዲህ አይነት ክርስትና የለም። የሰጣቸው ቴክኖሎጂ እባቡ እያለ እባቡን የሚያሸንፉበትን ቴክኖሎጂ ነው የሰጣቸው። ማለት እባቡ አለ፣ እባቡን አራቀው አይልም መጽሐፍ ቅዱስ። እባቡ ገዳይ ከመሆን ተሸጋገረና ተገዳይ ወደ መሆን ገባ። በፊት ይገላቸው ነበር፣ አሁን ይገሉታል። እባቡ በደንብ ስሙኝ፣ የሆነ ከዓለም እንድታወጣቸው ሳይሆን በዓለም ሳሉም እንድትላቸው። ሰይጣን የሌለበት ክልል የለም። እንደውም ቅባት ሰይጣንን ይጎትታል። እየሰማችሁ ነው? እርግማን የሌለበት ክልል አትገቡም። በሽታ የሌለበት ክልል እናንተ ላይ የማይነግስበት ቅባት ይሰጣችኋል እንጂ። ለዚህ ነው ኢየሱስ ክርስቶስ ሲናገር እባቡን አርቅልን ያሉት። እግዚአብሔር ደግሞ እንደዚህ ያለ አንድ ትልቅ እባብ ሰቅለህ በእንጨት ላይ በዓላማ ላይ አስቀምጥና ያየው ምን ይሆናል? ይድናል። ከዛስ እባቡ ይሄዳል አላለም። እባቡም አብሮ ነው የሚኖረው። ችግሩ ምንድነው? ድሮ ይነድፍ ነበር፣ አሁን ግን
አግኝታችሁኛል? ገዳይ ነው ብለው የሚሸሹትን እባብ እንገላሃለን ብለውት አይደል? ስለዚህ ይወላችሁ ከዛ ጊዜ ጀምሮ ስንት ዓመት ነው በምድረ በዳ ሄዱት? 40 ዓመት ሙሉ ከእባቡ የሚጠበቁት በምንድን ነው? ይህንን ይዞ በመሄድ ነው። ስለዚህ ከሰፈር ሰፈር ይዘው ትሄዳሉ። ከሰፈር ሰፈር ይዘው ትሄዳሉ። በሄዱበት ቦታ ሁሉ ይተከላል። ምክንያቱም የሚከተላቸው እባብ ምን እንዲሆን እንዲሸነፍ። ስለዚህ ይዘውት ሲከተሉ 40 ዓመት ሰርቶላቸዋል። ከ40 ዓመት በኋላ ግን ልክ በኢያሱ ወደ ከነዓን ምድር ሲገቡ እባብ የሌለበት የሚመስል ህይወት ውስጥ ሲገቡ ይሄንን ነገር መዳኛ መሆኑ ቀረና ቸርች ግድግዳ ላይ የምንሰቅለው ሆነ። የፈለገ ሺህ ጊዜ መስቀል ብንስል ብናደርግ መስቀል ብንሰራ ምን ብንል ምንም የሚያመጣው ታሪክ የለም። ለውጥ ያለው የመስቀሉን ስራ ማየት ላይ ነው። እንዴት ነው ያየነው ነው። ስለዚህ ኢየሱስ እንደዚህ ያለ ልክ በሙሴ ዘመን ምን እንደሆነ እባብ እንደተሰቀለ የሰውም ልጅ ምን ይሆናል? ይሰቀላል። ግን መሰቀሉ ያኛውም እንዳላደነ ያዩበት እይታ እንዳዳናቸው እኔም ብሰቀል መሰቀሌን የሰማ ሰው ሁሉ አይድንም። የሰማችን that's why እኮ ቸርች ውስጥ ኢየሱስ እንደተሰቀለ እናምናለን። መስቀል ላይ የጨረሰው ነገር ግን አሁንም ያንደፋድፈናል። ለምን ሲባል አላየንማ። ትክክለኛ ማየት የጀመረ ሰው ግን መስቀል ላይ የሆነውን ነገር ያየ ሰው የመስቀሉ ቁባት ያገኘዋል። that's the difference። አሁንም ይወላችሁ ዛሬ ላስጨብጣችሁ የፈለኩት ይሄ መልእክት ነው። this is a message ብያችኋለሁ። ትምህርታችን አይደለም፣ ተከታታዩ ግን የምትድኑበት ሜሴጅ ነው። ሪማይንድ መደረግ ያለባችሁ መንፈስ ቅዱስ ያመጣው ሜሴጅ ስለሆነ ነው። ስሙኝ፣ ለኤልሳ ያየው ነገር ቅባት እንዳካፈለው ለዚህችም ቸርች ማካፈል የሚችል ቅባት ያየነው ነገር ነው። ምንድነው የምናየው? ለኛ እንድናየው የተሰጠን ኢሳይያስ 53 በመንፈሳችሁ ማየት ጀምሩ። በግል ህይወታችሁ ማየት ጀምሩ። እንዴት እንየው? አሁን አንብባችሁት የለ? እስቲ ያነበባችሁትን ነገር ከኔ ጋር ይዩት። የሚያነብልኝ አብርሽ አንብበው። ኢሳይያስ 53 ኖ ከላይ አንብቡት። ኢሳይያስ 53 ከላይ 52 መጨረሻው ቁጥር የለም። ምን ይላል? ከሰዎች ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ይልቅ ተጎሳቁላልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ከዛስ እሱን አንብቡልኝ። ያልተነገረላቸውንም ምን ይላሉ? ያያሉና ከዛስ ሁለት ነገር እኮ ነው። ያያሉና ምን ይላሉ? ያስተውላሉ። በዕብራይስጥ የሚለው ዲዘርን ያደርጋሉ። እየሰማችሁኝ ነው? they discern the message of the cross ምን እንደሆነ የመስቀሉን መልእክት ዲዘርን ያደርጋሉ። በመንፈሳቸው ይረዱታል፣ ኢንተርናላይዝ ያደርጉታል፣ በውስጣቸው ይገባል። የማይቀይሩት መልእክት ይሆናቸዋል፣ የሚያውጁት አዋጅ ይሆናቸዋል። ያልተነገረላቸው ምን ይላሉ? ያያሉና ያልሰሙትን ምን ይላሉ? በጣም ግራ የሚያጋባ ነገር ነው። ያልተነገራቸው ምን ይላሉ? ኢቴክስ እኮ ሳይነገራቸው ነው ያዩት አይደል እንዴ? ያልሰሙትንስ? ስለዚህ በጣም እኮ ሬቨሌሽን እኮ ነው። አግኝታችሁኛል? ይኸውላችሁ ተነግሮ ኢሳይያስ 53 ተሰብኮ እኮ ሰው ስንት ዓመት ኖሯል ምንም ለውጥ ሳያመጣ። በመንፈስ ማየት የጀመረ ቀን ግን ለውጥ ይመጣል። አብራችሁ ናችሁ? አሁን ዛሬም የምላችሁ ይሄንን ነው። በክርስቶስ ኢየሱስ የተሰራውን ስራ በመንፈሳችሁ ማየት እስክትጀምሩ ድረስ ለውጥ አታዩ። የህይወት ለውጥ የሚያመጣው እየመጡ ስብከት መስማት መስቀሉ ምናምን እያሉ መዘመር አይደለም። መስቀሉ ውስጥ አሁን በመንፈሳችሁ እንዳያችሁትና እንዳላያችሁ በምን እንደምታውቁ ላሳያችሁ። ቀጥላችሁ አንብቡት። የሰማነውን ነገር ማን ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ እግዚአብሔርን እንደተቀሰፈ እንደተቸገረም ቆጠርነው። ቆይ ይሄ ስንኝ አንድ ስንኝ ጨረስና ፓራግራፍ እስቲ አሁን ያነበባችሁትን ነገር አስተውላችሁታል? ምን አስተዋላችሁ? ኦኬ፣ ግን እስቲ አሁን የተረዳችሁትን ማወቅ ፈልጋለሁ። አንብባችሁታል ወይ? ካነበባችሁት እዛ ላይ ያለውን ነገር ሁሉ ስትመለከቱ አንድ ነገር ሊገባችሁ ይገባል። ተደጋጋሚ የሆነ ቴንስ አለ። you know ቴንስ ጊዜ ገላጭ። everything is past። ተቀበለ ይቀበላል አይልም። በጣም እኮ የሚገርመው እኛ ብንል ያምርብናል። ኢሳይያስ እኮ ገና የሚመጣውን ነው እንዲህ ብሎ የገለጠው። አልገባችሁ? 750 ዓመት በኋላ የሚመጣውን ሆኗል ብሎ ነው የጨረሰው።
እኛ እኮ ያለቀውን እንኳን አልቆልናል አንልም። ፈውሰኝ እኮ ነው የምንለው፣ ተፈውሻለሁ አንልም። እውነት ውሸት? ይሄ እስኪስተካከል ድረስ ዩሲ መስቀል ያየና ያላየ በዚህ ይታወቃል። ባርከኝ ነው የምንለው። ኖ በቃ ነገራችንን እንዲህ ገልብጠን እስክንቀይረው ድረስ መስቀል አልገባንም። መስቀልን የገባው ሰው ከንፈሩ ይፈወሳል፣ ንግግሩ ይፈወሳል። ኢሳይያስ 750 ዓመት በኋላ የሚመጣውን የእግዚአብሔርን በግ ይታረድልናል አላለው፣ ታርዶልናል ነው ያለው። ሄሎ፣ በሌላ አነጋገር ምንም ነገር አልቋል። እዚህ ውስጥ ይወላችሁ ካልገባን የመስቀል ቅባትን ማግኘት የሚችል የለም። እንትን አስለምደውን እኮ ነው ችግሩ። አሁን ይወላችሁ እዚህ ጋር ስናነበው ነው አይደል? ስንጸልየው ግን አይደለም። እንደምን ተቀለ ተመልከተኝ ነው የምንለው እንጂ ስላየኸኝ አመሰግናለሁ አንልም አይደል? አስበኝ ነው የምንለው። ስላሰብከኝ አመሰግናለሁ የሚል የለም። that's the የኒው ቴስተመንት ሜሴጅ። የቅባት መንገዱ የነገ ፊውቸር የለውም። እኔ ብዙ ነገራችንን ካሁን በኋላ ያለ ምንም ርህራሄ መቀየር አለብን። ሰው ጸጋ ሰው አያደርግም። ጸጋ የእግዚአብሔር ልጅ ነው የሚያደርገው። በቃ ነገርን ቀይር። ጻድቅ እንጂ ጸጋ የሚያደርገው ሰው አያደርግም። በቃ በአዳም ሰው ሆነን ጨርሰናል። ይበቃናል። አፈር አልብሶናል። ክርስቶስ እየሰማችሁ ነው። የተሻለ ሴሌክትድ ማቴሪያል አፈር ሊያደርገን አይደለም የመጣው። ክርስቶስ የመጣው የእግዚአብሔር ልጅ ሊያደርገን ነው። ሰው ሆነን የምንቀጥልበት እምነት አይደለም ይሄ እምነት። ይሄ እምነት የእግዚአብሔርን ባህሪ ተካፍለን የምንቀጥልበት እምነት ነው። አንደበታችሁን አስተካክሉት። የሰፈር በቃ አጠገባችሁ ያለውን ሰውዬ ኑሮዬ ተስተካከለ፣ ከዛ መዝሙር ይመጣልናል፣ እኔንም አየኝ፣ ከመለኮት አጠገብ አስቀመጠን፣ የመለኮት ባህሪ ተካፋይ አደረገ። የሃይማኖት ሪሊጂየስ የሆነ ስፒሪት በኢየሱስም ይውጣ። ለምን መሰላችሁ? ብዙዎቻችን ደግመን ስለሰማ ነው ሰው ሆኖ ካለፈው አይበቃ ምንም። ይኸው ስሙኝ በደንብ በእውነት ነው የምላችሁ። በጌታ ዳግም መወለድ አያስፈልገውም። ፕሮፌሰር ለመሆን አያስፈልግም። ምንም አታመናፍሱ። በጣም ጥሩ ባለ ትዳሮች አሉ በጌታ ያልሆኑ አፈሮች። እሺ አሁን በደንብ ስሙኝ። ደዌያችንም ምን ብሏል? ስለዚህ ይወላችሁ በደንብ ስሙኝ። የፈለገ ፔን ቢኖራችሁ፣ የፈለገ ሰውነታችሁ ላይ ህመም ቢኖራችሁ፣ ህመማችሁ መናገር አይፈቀድም። አጠገባችሁ ያለውን ሰው ከዚህ በኋላ እንወስናለን በሉት። እንደውም መጽሐፍ ቅዱስ በኢየሩሳሌም የሚኖሩ አመመኝ አይሉም አልልም በሉ እስቲ። በቃ ቃሉ ይሻር ዘንድ ስለዚህ አሞኛል የሚባል ንግግር ታቆሙና በመገረፉ ቁስል ተፈውሻለሁ፣ ደዌ ተወስዷል፣ ተቀብሏላ አይደለ? አሁን ይወላችሁ ይሄንን ነገር አስተካክለን አቋማችንን ካላስተካከልን ምንድነው ያያችሁት? ይፈውሰኛል ከሆነ የምታዩት ከ10 ዓመትም በኋላ ሊሆን ይችላል። ተፈውሻለሁን ግን ከሆነ የምታዩት እየሰማችሁኝ ነው የናንተ ይሆናል። ስለዚህ ምን አደረገ ይላል? አይሰማም? ደዌያችን ምን አለ? 1 ከዛስ 2 ከዛስ ተመቷል፣ ተቀስፏል፣ ተቸግሯል አይደለ? እነዚህ ነገሮች ሁሉ ምን ብለዋል? አልቀዋል። ቆይስ ምን አለ? ቆስሎ አልቋል፣ ቆስሏል። እሺ አሁን በጣም የሚደንቀው እኮ እንደውም ኢሳይያስ ይባስ ብሎ የኛንም መጥፋት ፊውቸር አላረገውም። እኛ ሁላችን እንደ በጎች ተቅበዝብዘን ነበር፣ ከዛስ ወደ ገዛ መንገዳችን አዘነብለን ጠፋን አይደል የሚለው። ለካ ስንቆጠር የጠፋ ነው ዘፍጥረት 3 ላይ ነው። ይሄ አመለካከት ይግባችሁ። ሰው የጠፋው ዘፍጥረት 3 ላይ ነው። ሁላችንም አንድ ላይ ጠፋ ነው። የት ነው? ዘፍጥረት 3 ላይ ነው። እየሰማይ እናንተ ተወልዳችሁ በ19 ምናምን የምትጠፉበት ጊዜ አይደል? 2000 ምናምን ላይ የሚጠፋ የለም። መስቀሉ ነው ልካችን። እየሰማችሁ ነው። ለምን ሲባል እግዚአብሔር ከሰው ጋር አልጣላም ብሎ እንጂ ራሱን ካሰረ በኋላ በመስቀል ትዕቢተኛ ነብዩ አይደለም የምታረቀው። ባይ ኦል ሚንስ እግዚአብሔር እንዲህ ነው። እየሰማችሁ ነው። እዚህ ቸርች ውስጥ እንደዚህ አይደረግም፣ እንደዚህ ኖ። የምህረትን አገልግሎት ሰጠን፣ የማስታረቅን አገልግሎት ሰጠን ተብሎ የማጣላት አገልግሎት ቸርች አይሰጥም። የፍቅር ባሪያዎች እንሆን ይሆናል እንጂ የፍርሃት ባሪያዎች አንሆንም።
ሁሉ ይወላችሁ የጠፋነው መቼ ነው ከተባለ እንትና እኮ የሚባል ዜና አይነበብም። እንትናም የጠፋችው እንትናም የጠፋው ዘፍጥረት 3 ላይ ነው። ሁሉም ደግሞ የተገኘው አግኝታችሁኛል የመስቀሉ ስራ ላይ እና ያልተገኘ አለ ወይ? እኔ በጣም እኮ እንደዚህ ልሳልላችሁ። ያ አንድ አዳም ሁላችንን ካጠፋን በመስቀል ላይ የታዘዘው ሁላችን እንዴት አያገኘንም? ተገኝቷል እኮ ነው። እግዚአብሔርን በተመለከተ ዓለም ሁሉ ተገኝታለች በማ በክርስቶስ ኢየሱስ። ስለዚህ ስብከቱ ሊሆን የሚገባው እንደ በደሉ መጠን ሳይሆን እየሰማችን እንደ ጸጋው ብዛት የተገለጠ የእግዚአብሔር ምሕረት አለ። አብራችሁ ናችሁ? እሺ እኛም ጠፋን። አጠፋፋችን መቼ ነው? ከዛ በኋላ ግን ተገኘን መቼ? እዛው ላይ እኮ ይላል የሁላችንንም አይደለ በእርሱ ላይ አኖረ አይደለ የሚለው። እስካሁን ድረስ የምናየው ምንድነው? ፓስት ነው። የሚገርመው እኮ በደንብ ስሙኝ፣ ፓስት ነው እያልን ያለነው እኮ እኛ ብቻ ብንሆን ጥሩ ነው። እኛስ 2000 ዓመት ወደ ኋላ፣ ኢሳይያስ እኮ 750 ዓመት በኋላ ፓስት እያለን የሚያወሩ። ይሄ እኮ የመንፈስ እይታ ነው። እነሆ ድንግል ትጸንሳለች። እሺ ሲባል በደላችን ወስዶታል። መቼ መጥቶ ነው የሚወስድ? ወስዶታል። ተፈውሰናል። እንዴ መቼ መጥቶ ነው የሚፈውስ? ተፈውሰናል። እንደዚህ ይወላችሁ የተዘባረቀ አቆጣጠር በመንፈስ ዓለም ካልጀመር ይሄኛውን ዓለም መግዛት አንችል። ልከውን ጨረሱን ከኢትዮጵያ ልከውን ትወጫለሽ በቅርብ። እኛም ደግሞ ደስ የሚልን በቃ እንልና ከዛ በኋላ አባረው ያስወጡን ሀገር ስንመጣ ፓስተር እንዲህ አልጠበቁም አንተ ደግሞ ጭነ መልሰኝ። እነሱ ከሀገር ቤት ሲልኩን እኛ ከዚህ ጭነን ስንመልስ። እውነቴን እኮ ነው የምላችሁ። ስሙኝ እንዴ እኔና እናንተ ከዚህ በኋላ ማደግ አለብን። ክርስቶስ ኢየሱስ ላይ የተመሰረተ ሰው ማንም በፈለገው ሰዓት መጥቶ ዴስቲኒውን አይቀይርበትም። ዴስቲኒው ክርስቶስ ኢየሱስ ነው። ወደፊት ባርካለሁ የሚል ትንቢት ስትሰሙ እንዲህ አድርጋችሁ ተባርካለሁ ማለት መጀመር አለብን። ከቅርብ ጊዜ በኋላ በጣም ብዙ ነገሮች ወደ አንተ ይመጣሉ። መተውልኛል ብለን እንድናውጅ መማር መጀመር አለብን። ምን እያልኳችሁ ነው? እግዚአብሔር ስለ ወደፊት አይናገርም፣ ይናገራል። ግን የሚነገር ነገር ሁሉ የተሰራው ነገር ላይ ቆሞ መሆን አለበት። የማይሞቀው የማይቀዘቅዘው ጄኔሬሽን ልቡ የሚቃጠለው በክርስቶስ ያለቀ ስራ ላይ የሆነ እወድሻለሁ መባል የለብንም። ተወደናል። እኔ አሁን እያልኳቸው ነቢያቶች እኮ እኛ መካከል ይነሱ እያልኳቸው ነው። ግን የምንፈልጋቸው ነቢያቶች የህልም እንጀራ የሚሰጡን ነቢያቶች አይደል። የምንፈልገው ባለቀው ነገር ላይ ሆነው የእግዚአብሔርን ትልቅ አጀንዳ እንደውም ስለኛ ጉዳይ ሳይሆን ስለሚወረስ ከተማ፣ ስለምንገባበት ሀገር ትልልቅ ነገር የሚነግሩን ነቢያቶች እግዚአብሔር ይስጠን። ስሜን በነገረኝ እንዴ እሱ እየተቃወምኳቸው አይደለም። ግን በጣም የሚያሳዝነኝ አሁንም ስም ላይ ነው። በቃ ስማችሁንም አባታችሁ ነግሯቸዋል። የዚህች ቸርች ዴስቲኒ ስም መነጋገር አይደለም። ከዚህም የሚበልጥ ታያላችሁ ነው የተባልነው። እኛ የምንፈልገው ወደ መንፈሳዊ ዓለም ክልል ገብተን ያልታዩ ነገሮችን ወደ ምድር ማምጣት እንጂ እዚህ ጋር የግል ጉዳያችን ላይ እየተንሸራሸርን አብረን ድግስ የምንደግስበት ዘመንን አንፈልግም። የትኛውም ሪቫይቫል እኛን የሚመጥን ሪቫይቫል የቱ ነው ካላችሁኝ፣ ትክክለኛ እነ ኤልሳ እነ ኤልያስ የገቡበት አይነት በቃ እኔ የሚታየኝ እሱ ነው። ኢየሱስ የሰራውን የሚሰራ ትውልድ እንጂ የምንፈልገው የሆነ ቦታ ላይ የተገኘ ነገር። ለምን መሰላችሁ? ነገ የነሱን ነገር ኢምፓርት አድርጋችሁ እንድታራምዱ ከጸጋው ውጪ ትምህርታችሁ መሆን ያለበት የክርስቶስ ኢየሱስ ፍጹም ስራ ነው። ኖ ጸጋው ማንም ጋር ሊወድቅ ይችላል። መልእክቱ ግን የማይቀየር የመስቀሉ ቃል ነው። እሱ ላይ መጨከን አለባችሁ። ዛሬ ይሄን የምናገርበት ነገር እኔ አይዶን ነው ተዘጋጅቼም አይደል የመጣሁት። ግን ሼፕ ያዙ። መስተካከል አለብን። እኔ እንዴት ኔሽን እንደሚወሰድ ሀገር እንዴት እንደምንወስድ እንድታሳዩን እንጂ የምንፈልገው ኖ አንፈልግም እንደዚህ አይነት ነገር ኖ። ትልልቅ ነገር ማየት ጀምሩ። ከዚህ የሚበልጥ ነገር ታያለ የተባለው እኮ ናትናኤል ስምን ስለነገርኩ አደነቅ ሰማይ ሲከፈት አለ።
በሰው ልጅ ላይ መላእክቶች ሲወርዱና ሲወጡ ገና ታያለ። ያልታዩ በጣም ብዙ ጥበቦች በሰማያዊ ስፍራ ለቤተ ክርስቲያን ተሰውረው የተቀመጡ። በአንደበታቸው አታፍርሱ። የመስቀሉ ቅባት ወደኛ የሚደርሰው ከዚህ በኋላ ጌታ ሆይ ግን ሲጨንቀኝ አይገድም። ምንም ኬስ ላይ ሁኑ። ዙሪያችሁን የፈለገ የሚያስጨንቅ ነገር ይኑር፣ እርሱ ተጨንቋልና ማለት ያለባችሁ አንተ ለኔ ተጨንቀሃል። ሲጨንቀኝ አይገድምን ወደ እናንተ አያመጣውም። ተጨንቀሃል ካላችሁት ግን እኔ ከተጨነቅኩማ በፍጹም እዛ ውስጥ አይኖርም ይላል። እውቅና ከሰጠ ነው ተጨንቆልን እንደነበረ እውቅና መስጠት ስንጀምር እርሱ መጥቶ ያለ እናንተ አይገባችሁም ብሎ ያወጣናል። አትጨነቅልኝም እንደማለት ነው። ስለዚህ ከዚህ በኋላ ወሬያችሁ ሁሉ ከምንድነው መጀመር ያለበት ነው። በመገረፍ ቁስል ስለፈወስከው እናመሰግንሃለን። የእግዚአብሔር ቅባት የሚያልፈው የመስቀሉን ቃል ተከትሎ ነው። መንፈስ ቅዱስ የሚሰራው ክርስቶስ ሰርቶ የጨረሰውን ነገር አይቶ ነው። ስለዚህ በየትኛውም ልምምድና ቴክኒክ የእግዚአብሔር ቅባት አይመጣም። እዚህ ጋር በመቆየት ነው የሚመጣው። አሁን ይህንን ከጨረስን በኋላ የሚቀጥለውን አንቀጽ ስታነቡት ምን ይላል? ልክ እዛ ጋር ሲደርስ ነው ቴንሱ የሚቀየረው። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ አይደል የሚለው? ከዛ በኋላ ምኑን ያህል ነው የሚለው? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ምን ይላል? ወደድንም ጠላንም ኢየሱስ ዘሩ ይበዛል። በሆኑ ሰዎች እጅ ያለ ጉዳይ አይደለም። በቃ ኢትስ አ ማስት። እየሰማችሁ ነው? ወንጌል እኮ በቃ እንዴት ነው ሚድል ኢስት የሚገባው? ቢሊቭ ሚ ዘሩን ያያል፣ ሚድል ኢስትንም ይወርሳል። ይሄ እኔና እናንተ ሲመስለን የሚሆን አይደለም። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ጋራንቲድ የሆነ ሪዛልት አለው። ማንም ሰው የማይገለብጠው መለኮታዊ ዲክሪ ነው። ዘሩን ምን ይላል? ከዛስ እድሜው ይረዝማል። እሺ ቆይ ቅድም እኮ ከሕያዋን ምድር እንደተወገደ አይደል የሚለው? ከወገኖቹ ከትውልዱ ያለ እድሜው እንደሞተ ነው የሚለው። ያለ እድሜው ምን አለ ነው የሚለው? ሞተ። በስንት አመቱ? ሰው በማይሞትበት እድሜ እኮ ነው የሞተው። 33 ዓመት ተኩል እኮ ማለት እኮ ተቀጠፈ ነው የሚባለው አይደል እንዴ? እንደዛ የተቀጠፈ ሰውዬ እዚህ ጋር እድሜው ኢተርኒቲ ይሆናል። በሌላ አነጋገር ትውልድ ሁሉ የእርሱ እድሜ ይሆናል። 21ኛው ክፍለ ዘመን ኢየሱስን አይከብደውም። እየሰማችሁ ነው? ከዚህ በኋላ በቃ ወንጌልን የማይሰማ ትውልድ፣ በጣም ሎጂኩ የበዛ ሪዝኒንጉ የበዛ ቢሊቭ ሚ የኮምፒውተርም የምንም ኤጅ ኢየሱስን አያሸንፈውም። ዘሩን ምን ይላል? ይረዝማል። ጳውሎስ ገብቶ የሚሰብኩትን ወንጌል የሚቃወም አይደለም የሚለው በሀገሩ የነበረ ጠንቋይ በሀገሩ ይወላችሁ ሲቲ በቃ እንደ የነበረን ጠንቋይ እኮ ጳውሎስ እንዲህ ነው ያለው። ምን በለ እውር ብርሃንን ከለከለው አይደለም የሚለው። በሌላ አነጋገር ይወላችሁ ጳውሎስ ቆይ እንዲህ አይነት ጠንቋይ አለ ብሎ እኮ ማመልከቻ ለቸርች አልጻፈም። they know that Jesus የጨረሰውን ስራ ስለገባቸው የትም ከተማ ገብተው አለቆች ናቸው። ለዚህ ነው ሲጽፉ እንደዚህ ያሉ፣ ሁልጊዜ ድል በመንሳቱ ለሚያዞረን። ዩሲ የኛ ፊሊንግ ላይ አይደለም አለ ጉዳዩ። ድል በመንሳቱ ለሚያዞረን በስፍራ ሁሉ ደግሞ አይደለም የሚለው። ሁልጊዜ እኮ ነው የሚለው የእውቀቱን ሽታ በእኛ ለሚገልጥ። ሄሎ እኛ ሀገር ግን አፍሪካ ውስጥ ግን ምን አይነት ወንጌል እንደገባ አላውቅም። የከተማዋን ጠንቋይ ነው የበለጠ የምንሰብከው። በቃ እዚህ ከተማ ላይ አለ አንድ የሆነ አሰራር አለ። አሰራሩ ይታየኛል። እኔ ይታያችሁ። እኔ ከዛ አሰራር ይልቅ የተሰራ ስራ የለም ወይ? የተሰራው ነገር የቀንና የሌሊት ንግግሩ ደም ውስጥ የገባ ህዝብ መነሳት አለበት። እስካሁን ያስነበብኳችሁ እቺ 53ኛ ምዕራፍ በስነ ስርዓት መጠቀም ብንጀምር ነገር ትቀይራለች። ቀላል መስላችሁ ነው የሚያወራው ነገር? መጽሐፍ ቅዱስ እኮ ጻድቅ የሚናገረውን ነገር ይበላዋል አይደል የሚለው። ስለዚህ የምትበሉት ምናችሁን ነው? በሽታዬ ካልክ አይደለ፣ ችግሬ፣ ድህነቴ አግኝታችሁ ማርና ወተቴ እኮ ነው የቀረ። አግኝታችሁኛል? ጭንቀቴ። እዛ ጋር ስንደርስ የምንለው አሁንም እየሆነ ነው፣ ወደፊትም ይሆናል። አግኝታችሁኛል? እሱ ጋር አዋጃችን ፕሬዘንት ኮንቲኒየስ ይሆናል፣ ፊውቸርም የሆነ ነገር ይሆናል።
ከዛ ውጪ ግን ከላይ ያሉት ያነበብናቸው ነገሮች ሁሉ ምንድናቸው? ጭንቀት፣ በሽታ፣ ፍርሃት፣ አግኝታችሁኛል፣ ኃጢአት። እነዚህ ነገሮች ሁሉ they are past በመለኮት አቆጣጠር they are past በመለኮት አቆጣጠር ይዘው። ስለዚህ እኛ የማንን ገደል ማሚት ሁኑን ነው? የስሜታችን፣ የአካባቢያችን መስቀሉን ሊታይበት በሚገባው መልክ ማየት ነው። ከዛ በኋላ የእግዚአብሔር መንፈስ መጎናጸፊያን መካፈል እንጀምራለን።